የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። ዛሬ እንግዲህ ያው ትላንት የተፈጠረውን ነገር የምታውቁት ነገር ነው። ዛሬ ደግሞ በተቃራኒው ነገሮች ሆኖ ተፈጥሯል። በብሩክና በሀይሚ መካከል መለያየት እንደሆነ ሁላችንም የምናውቀው ነገር ነው እና ደግሞ በጣም የሚገርም ነው ዛሬ የተፈጠረው ነገር። ያው የዚህ ሁሉ ነገር መፈጠር እንደ አንድ እኔ የምወስደው ሰው ፍፄን ነው። ፍፄ እንግዲህ ብሩኬ ደብሮታል። ስለዚህ ይሄንን ነገር መርሳት አለበት። ይሄንን ነገር መርሳት የሚችለው ደግሞ የግድ አብሳላት መምጣት አለበት በሚል ሰርፕራይዝ ለማድረግ ቤት ድረስ እሱ በሌለበት ቦታ መጥቶ እንግዲህ አብሳላትን ይዟት መጥቶ ያው ምን ልበላችሁ ከይሄ የሆነ የፍቅረኛሞች ምሽት እንደምንለው ልክ እንደዛ አሳለፉ ማለት እንዲያሳልፉ ነው ሀሳብ እና ብሩክ እንግዲህ ያንን አይቶ እንግዲህ የሰጠው የራሱ ምላሽ አለ። ራሴ ላገኝበት ተውኝ፣ ለብቻዬ ብትወኝ ጥሩ ነው። አብሳላት ደግሞ ታውቃላችሁ የእሷን ኮንፊደንስ ሌላ ለብል ነው እና እኔ በጣም የገረመኝ ያለው ነገር መሰላችሁ እንግዲህ ምንም ጊዜ አላጠፋችም። ምንም ጊዜ ያጠፋችው ነገር የለም። ትላንት ነው እንግዲህ መለያየታቸው እንደው ግልጽ የሆኑ እንኳን የወጣው ትላንት ነው እና አሁን ላይ ይሄ ነገር የተፈጠረ መሆኑ በጣም አስገርሞኛል እና ምንም ጊዜ አላጠፋችም። ያለውን እድል ልጠቀም ነው፣ ብሩክን ላሳምነው ነው፣ በእጄ ላስገባው ነው። ስለዚህ እና እናንተ ታስባላችሁ እውነት ቆይ አሁን በሀይሚና በብሩክ መካከል ያለው ነገር ሁሉም ነገር አብቅቶ አሁን ብሩክ ከብሩክ ህይወት ሀይሚ ወጥታለች፣ ብሩክም ደግሞ ከሀይሚ ህይወት ወጥቷል ማለት ነው። ትላንት እንግዲህ እንደተናገራችሁት ከሆነ በቃኝ ነው ያለችው ሀይሚ። ማስተካከል ያለበትን ነገር ካስተካከለ የመቀጠል ቻንስ እንዳለው ተናግረው ነበረ። ብሩክ ያንን ነገር ማስተካከል እንዳለበት ነው እኔ የሚሰማኝ እና ልክ ነው ብላችሁ ታስባላችሁ የጨረቃ ቤተሰቦች? እኔ እንጃ እና ምንም ጊዜ ሳይፈጅ ነው ነገሮች ሁሉ የተፈጠሩ ያሉት እና ነገሩ ደግሞ ሴት ብትሄድ ሴት ትተካለች አይነት ነገር ነው እና ያው ሀይሚ ደግሞ የምትተካ አይነት ሴት አይደለችም። እኔ እንደዛ ብዬ ነው የማስበው እና በእውነቱ በጣም ደባሪ ነገር ነው። እስኪ ቀጥታ ደግሞ ወደ ቪዲዮ እንሄዳለን። ቻናሌን ሰብስክራይብ አድርጉ። እስኪ 1000 ንግባ። ሰብስክራይብ እያደረጋችሁ ቪዲዮን እንግዲህ ደግሞ ላይክ እያደረጋችሁ ኮመንት የተሰማችሁ ነገር መጻፍ ትችላላችሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። እሺ ጨፍና ምን አለ ሀይሚ መጣች። ግባ መታ ነው ግባ ሀይሚ መታ ነው ይላል። በዚህ ማለ ራሱ በጣም ይገርማል። አይደለም አሁንም ደግሞ ነገር የሚለውን ነገር ስሙ። ሀይሚ መታ ነው እሱ ሀይሚን የራሳት አልፈለገም። በቃ ማለት ቀላል አይደለም እንግዲህ ከሁለት ዓመታት ቀላል አይደለም። ከአንድ ሰው ጋር የማሳለፍ ትውስታዎች አሉ። ብሩክ የተናገረው ነገር ትላንት ታውቃላችሁ፣ ይቅር እንባባል እንቀጥል ነው። በዚህ መሀል ደግሞ ሀይሚ መታ ነው ሰርፕራይዝ ልታደርገኝ ነው ብሎ የሚያስበው ነገር ሌላ ነው። በእውነቱ በጣም ምስኪን ነው ብሩክ እንደዛ ብሎ ማሰቡ። ነገሮች ግን እሱ እንዳሰበው አይደለም፣ በተቃራኒ ሆኖ እየጠበቁት ነው እና ተስማማላችሁ? ነት ፍፄ ያደረገው ነገር ልክ ነው። አብሳላት ዛሬ መታ ደግሞ ያደረጋችሁ ነገር ልክ ነው። ሰላም ባይሆን ግራ ገብቶታል ምን ማድረግ እንዳለበት ራሱ ለሱ ራሱ ይሄ ወይን ነው ምን ይመስላል ፍፄ ደግሞ ምንድን ነው ምን ነው ወይን ነው ብለው ምናምን ነገር ደግሞ ያሳያል። እሱንም ያውቃል፣ ግን ምንድን ነው የተፈጠረ ያለው ነገር ለሱ ራሱ ጥያቄ ይሆንበታል። ለምን ይሄ ነገር ተፈጠረ? እኔ የምፈልገው ሌላ ነገር ነው። ብቻኝነትን ነው የምፈልገው፣ ራሴን ማግኘት ነው የምፈልገው፣ ሰላሜን ብቻ እንትን ነው የምፈልገው፣ ግን ብትተውኝ ጥሩ ነው አይነት ነገር ነው የብሩክ አክሽኑ። ሲናገርም የነበረው ነገር እንደዛ ነው። ግን እንዴት ነው እነሱ ደግሞ የሚደብረኝ ነገር መሰላችሁ? ጽጌረዳ ይዛለች። እውነት ይሄን ያህል በቃ ብሩክን ትፈልጊዋለሽ ማለት ነው? እውነት በእጅሽ ብሩክ እንዲገባ ነው ፍላጎትሽ? ይሄን ያህል ነው አብሳላት? በጣም የሚያስፈራ ነገር ነው። እውነት ጊዜም አላጠፋችም። ይሄ በጣም ከባድ ነገር ነው። በዚህ ሰዓት ላይ ራሴን ማግኘት እፈልጋለሁ። ካለሁበት ችግር ብቻዬን ሆኜ ነፃ መውጣት እፈልጋለሁ። ማንም ሰው አጠገቤ እንዲሆን አልፈልግም። አብሳላት ሰው ያስፈልጋል። በእውነት አብሳላት እኔ ብቻዬን ነው ይኸውላችሁ ሰው ያስፈልጋል። እሺ ሰው እንደሚያስፈልገውና እንደማያስፈልገው ደግሞ እሱ ራሱ ለይቶ ነው የሚያውቀው። ግን እንደ ሰውኛ ስንመለከት ልክ ነው፣ ትክክል ናት ብዬ ነው የማስበው። በዚህ ደግፋታለሁ። አሁን የእሷ ጥሩ ጎኑን ልንገራችሁ ብዬ ነው እና ሰው ያስፈልጋል ማለቷ ልክ ነው። ግን ብሩክ ሰው እንደሚያስፈልገውና እንደማያስፈልገው እሱ ያውቃል። ምን ማድረግ እንዳለበትም ያውቃል። ትልቅ ሰው ነው። ምን አይነት ውሳኔዎችን ደግሞ ማስተላለፍ እንዳለበትም እሱ ነው የሚያውቀው። ግን እያለ ያለው መረዳት አለበት ብዬ ነው የማስበው። ራሴን ማግኘት አለብኝ፣ ወደ ራሴ ልመለስ። በሀይሚና እንግዲህ ሀይሚን በቀላሉ መርሳት እንደማይችሉ ሁላችንም መገመት አይከብደንም። ቀላል ነገር አይደለም እና
ያው ስለዚህ ራሱን የግድ ደግሞ ምን ማድረግ አለበት? ማግኝቶ ወደ ነበረበት ወደ መጀመሪያው ትክክለኛ ህይወቱ መመለስ አለበት ብዬ ነው የማስበው። ሀይሚን ምናልባት በማን ሊራሳት አይችልም፣ ግን ያው ከእሷ ጋር ያሳለፈውን ነገሮች ታውቃላችሁ። ብቻ በሁለት ሰዎች መካከል ቀላል አይደለም ያ የነበረው ግንኙነት፣ በአንዴ መርሳት ቃቃ ጫወታ አይደለም እና ሰው ያስፈልገኛል የሚለውን ነገር እሱን የሚያውቀው እና ራሴን ማግኘት አለብኝ የሚለው ነገር ትክክል ነው፣ እስማማበታለሁ። ግን አብሳላት እዚህ የተናገረችው ያደረገችው ነገር በዚህ ይደገፋሉ። አሪፍ ነው። ስማኝ አይደለም በቃ አንድ ሰው አልፈልግህም ማለት ተወኛለህ። ተወኝ ካለክ ደግሞ በቃ አለ አይደለ ውስጥ ሊቆርጥ ይገባል። ቢከብድህም ቻለ ማድረግ አለብህ። ስለዚህ አንድ ሰው በቃ ልትተወኝ ይገባል ካለ ተወኝ ነው አይደለ? እኔ ደግሞ አሁን ደግሞ ለአንቺ አንድ ጥያቄ ልጠይቅሽ። ለብሩክ ስሜት እንዳለሽ ግልጽ ነው። ምንም የምታወራው ነገር ምንም ስሜት እየሰጠኝ አይደለም። ለዛ ነው እንደዚህ አይነት ጥያቄ ያለኝ ያልኩትና አንቺስ ምን እያደረግሽ ነው? ብሩክ ከሀይሚ ጋር እያለ አልፈልግሽም፣ ትተሽኝ ከኔ ህይወት ብትወጪ ጥሩ ነው ተይኝ ብሎ ደጋግሞ አልፈልግም ደጋግሞ ስንቴ ነገር ተናግሯል። ግን አንቺ አሁን እንደ መካሪም ያደርግሻል ለኛ ነገር እያደረገች እንዳልሆነ ለእኔ ይሰማኛል። እና ያንን ነገር ማሰባት ሲም ከብሩክ ህይወት መውጣት አለብኝ ብሩክ አይፈልግም ብለሽ ማሰቡን ትክክል አይደለም ብለሽ ታስቢያለሽ? ትክክል ነው። እኔ እንደዛ ነው። እንደዛ ብታደርጊ አሪፍ ነው ብዬ ነው የማስበው። እንደዛ ብታደርጊ ያኔ አሪፍ ነው ብዬ ነው የማስበው። እና አሁን ጥያቄ የሆነብኝ ያለው ነገር ምንድን ነው? ለምን አንቺ እንደዛ አላደረግሽም? አንድ ሰው ከህይወት አልፈልግም ውጣልኝ ብለዋለች። ሀይሚ ከአንተ ጋር ያለን ነገር አብቅቷል ነው ያለችው። እና ስለዚህ ተውን አይደል? አንቺ ሲያኔ ለምን አልተወሽም? ሲቀጥል ደግሞ እያደረግሽ ያለሽው ነገር ደግሞ ባንዴ መጥቶ መተካት ትክክል ነው ብዬ አላስብም። እናስተካክለዋለን፣ ችግር የለውም። አብሳላት እኔ ከዚህ በላይ መዳረቅ አልፈልግም። እሺ አንቺና እሱ ታስተካክላላችሁ። ስለዚህ አንቺ ከእሱ ጋር ያለውን ችግር በእንደዚህ አይነት ሰዓት ላይ ተቋቁመን አንድ ላይ እናሳልፍ እኔ ልረዳ እችላለሁ ነው። ኦኬ ግን እሱ ካልፈለገስ፣ ብሩክ ካልፈለገስ ምን ማድረግ ትችላለሽ? ምን ማድረግ የምትችይው ነገር የለም። ስለዚህ ምን ማድረግ አለብሽ? አልፈለግም ካለሽ አሁን ምን ማድረግ አለብሽ? እሱ የሚፈልገው ራሱ ማግኘት ብቻ ነው። ስለዚህ አንቺ ምን ማድረግ አለብሽ? ከሱ ህይወት መውጣት አለብሽ ነው። የጨረቃ ቤተሰቦች እናንተም ይህን ነገር ተስማማላችሁ? አብሳላት ያደረጋችሁ ነገር ትክክል አይደለም። ባንዴ መጥቶ አሁንም የምላችሁ ነገር ባንዴ እንግዲህ ትላንት የተፈጠረ ነገር ነው። ጊዜ ያለጠፈችም ባንዴ መጣም ልተካ አይነት ነገር ከባድ ነው እና ቀደም ብያችኋለሁ ሀይሚን የሚተካት ሰው የለም። ለብሩክ ነው የምላችሁ። ወይ ልጥፋላችሁ፣ በቃ ልረጋጋበት። እኔ ምንም አልፈልግም። ምንም በቃ ጸጥ ያለ ቦታ ነው ፈልገው። ቤት አለኝ ብዬ ስመጣ እንደዚህ ሆናችሁ ጠበቃችሁ። እሺ አመሰግናለሁ። አዎ እሺ ትክክል ነው። በዚህ አመሰግናለሁ ማለት ነው ነገር ትክክል ነው። ግን ቤት ድረስ እንግዲህ እሱ ሰላሜን ብቻ ነው ፈልገው። እናንተ አልፈልግም እስካልኳችሁ ድረስ ምንድነው ጥላችሁኝ ከኔ ህይወት መውጣት አለባችሁ። የሰላሜን ብቻ ምንድነው ፕራይቬሲ የሚባል ነገር እሱን ብቻ ማስጠበቅ የምፈልገው አይነት ነገር ነው። ትክክል ነው። በዛ እስማማለሁ። ግን እነሱ እንደዚህ በማድረጋቸው በአንድ በኩልም ልክ ናቸው፣ በአንድ በኩልም ደግሞ ልክ አይደለም። ምክንያቱም በአንድ በኩል ልክ ናት ብዬ ያሰብኩት ያው ከጎኑ ሰው ያስፈልጋል ብላ እንትን ማለቷ ነው። ግን እሱ ደግሞ ሰው አልፈልግም ካለ ምን ማድረግ አለባት? እንደዚህ ድርቅ ማለቱ ትክክል አይደለም። ትታ መውጣት አለባት ብዬ ነው የማስበው። ብቻህን እንድትሆን አደርግሃለሁ። እኔ እኮ ሰው ብቻውን መሆን ይችላል ማለት ሊፈልግ ይችላል። ግን እንደዚህ ሁሌ ብቻ የለውን ማለት የጤነኝነት ስሜት አይደለም። አሁንም እኮ የኔ አሁንም ማለት የምፈልገው ነገር እሺ ሰው ብቻውን ሊሆን ትክክል ማለት መሆን የለበትም ነው ያንቺ ዓላማ። ግን እሱ አልፈልግም እስካለ ድረስ ኦኬ መውጣት አለብሽ። ትላንት ነው እንግዲህ የመለያየታችሁ ነገር። አሁንም የምላችሁ ነገር ትላንት ነው የመለያየታችሁ ነገር የሆነው ነው። አንቺ ለምንድን ነው ይሄን ያህል በዚህ ፍጥነት ለሱ በሷ ቦታ ለመግባት የሞከርሽው? እኔ ጥያቄ እሱ ነው። ያደረግሽው በአንድ በኩል ልክ ነው፣ ግን አንድ በኩልም ደግሞ ዝም ቆመን ስንመለከት ትክክለኛ ነገር እንዳልሆነ ብሩክም ደግሞ እንደማይፈልግሽ ደጋግሞ እየተናገረ ነው። ራሴን ብቻ ማግኘት ነው። ስለዚህ ምንድነው ሰላሙንና ምንድነው ቦታ ልትሰጪው ይገባል። ማለት የሆነ ርቀትሽን ጠብቀሽ ነገሮችን በጥሞና ብትመለከቺ ምናልባት እድል ይኖርሻል ከብሩክ ጋር የመቀጠል። ግን አሁን ላይ ከሀይሚና ብሩክ ጋር ያለው ነገር ሙሉ አብቅቷል ብዬ አላስብም። ምናልባት ይቀጥላሉ ብዬ አስባለሁ። ነገሮች ሊስተካከሉ ይችላሉ። አናውቅም። ብሩክን ያልተወቅም ምንም ደግሞ እንደ ቀልድ አንተ መተው አልችልም። እኔ እቺን 3 ቀን አንተን ለመተው በጣም ሰላም ማግኘት ይችላል። እሺ ስለዚህ ሰላም ስጪው ትችላለህ ካልሽ ሰላም ስጪው።
ልተው አንተን በቀላሉ ምተው አይነት አድርገህ ታስበኛለህ። ቀልድ ያዝኩ መሰለ። ኧረ ግን እውነት በጣም እቺ ልጅ በጣም ከባድ ነች በእውነት ድፍረቷ። እኔ እውነት የእሷ ድፍረት የእሷ ፈጣጣነት ትንሽ ነገር ቢኖረኝ ሌላ ነገር አደርግ ነበር። እና እንዴት ነው ይሄን ያህል ለሱ ስሜት አላት፣ ግን ይሄን ስሜት ይሄን ያህል በዚህ ልክ ማውጣት ትክክል አይደለም ብዬ ነው የማስበው። ያው ከዚህ በፊትም ያደረገችው ነገር አለ፣ ግን ይሄን ብቻ በማየት ሊደንቀን አይገባም። ያደረገችው ነገር የታወቀ ነው። ስለዚህ ለምንድን ነው ሰላሙን ብትሰጠው እንደ ሀሳብ ፒስ ነው ቢሆን፣ ግን ትክክለኛ ነገር እንዳላረገች በትክክል ነው የምናገራችሁ። አመሰግናለሁ ስለመጣች ስላሰብሽልኝ። ግን እኔ በቃ ሂጂ በእናትሽ በቃ አያስፈልግም። ስለዚህ በቃ ጥለሽ ለምን አትወጪም? ለምን ጥለሽ አትወጪም? የኔ ጥያቄ ለምን አልፈልግም፣ ራሴን ማግኘት ብቻ ነው የሚሰማኝ። ይሄን ነገር በአንዴ መርሳት አልፈልግም ነው በቃ። በአንዴ መርሳት የምችልበት ምንም አይነት አቅም የለኝም ነው። ስለዚህ ምን ማድረግ አለባት እችልሽ? ምንድነው ጠቅልላ መውጣት አለባት። እንደዛ ነው የሚሰማኝ እኔ። ብቻ በብሩክና በሀይሚ መካከል የተፈጠረው ነገር የሚያሳዝን ነገር ነው። ዛሬ ደግሞ እንደዚህ መሆኑ ትክክል አይደለም። በጣም ፈጠነ ነገሩ። በጣም አብሳላት መታ ነገሩን በሁለቱም መካከል ለመግባት መሞከሯ ትክክል አይደለም። ከዚህ በፊትም ነግሬያችሁ ነበረ እቺ ልጅ ሌላ ችግር እንደምትፈጥር ነግሬያችሁ ነው። ዛሬ ያደረገችው በአንድ በኩል አሪፍ ነው፣ በአንድ በኩል ግን በብዙ አንገል መመልከት አለብን። ዝም ብለን ለመፍረድ ባንቸኩል ጥሩ ነው። ስለዚህ እኛ ደግሞ የምንፈልገው የጨረቃ ቤተሰቦች ሀይሚና ብሩክ አንድ ላይ ሲቀጥሉ ማየት ብቻ ነው የምንፈልገው። ይሄ ያስማመናል ብዬ ነው ማስበው። እና እስኪ የራሳችሁን ሀሳብ ኮመንት ላይ ታስቀምጡልኝ ያላችሁ። ብሩክና ሀይሚ ተለያይተው ይቀጥላሉ? እኔ እንደሚመስለኝ ብሩክና ሀይሚ ተመልሶ እንደሚገናኙ የሚሰማኝ እና አይለያዩም ብዬ ነው። እቺ ልጅም ከጨዋታው ትወጣለች ብዬ ነው። እና ራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። ይለያያሉ ወይስ አይለያዩ? ሀሳባችሁን ኮመንት ላይ። ቻናሌ ሳብስክራይብ አድርጉ። ያብ ነኝ፣ ያብ ሪያክት ነው ቻናሌ። እንግዲህ ሳብስክራይብ አድርጉ። እስኪ 1000 እንግባ። ቪዲዮን ደግሞ ላይክ አድርጉ። እወዳችኋለሁ። በጣም አመሰግናለሁ ስለምትከታተሉኝ። የሚቀጥለው ቪዲዮ እስከምንገናኝ ድረስ ይመቻችሁ።